አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንሆን እላለሁ የኔ ማሮች። ዛሬ ደግሞ በሌላ ቪዲዮ በክፍል 4 መጥቻለሁ ማለት ነው የኔ ማሮች። እና እንዴት ናችሁ? ላይ ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ክፍል 3 አደምም ቃቢልን እህቱን ለሀቢል እንዲድርለት ሲጠይቅም ፈቃደኛ አልሆን አለ። ከዚያም አደም ለሁለቱ ልጆቹ ቁርባን እንዲያዘጋጁ አዘዛቸውና አደም ሀጅ ሊያደርግ ወደ መካ ተነሳ። አደም ከሄደ በኋላ ልጆቹ ሀቢል እና ቃቢል ልጅቷን ለማግባት ለአላህ ቁርባን አከረሩ። ሀቢል እረኛ ነገር ስለነበር ጥሩ የሚያምር ለአይን የሚማርክ ሙክት አቀረበ። ቃቢል ደግሞ ገበሬ ነበር፣ ተራ ውዳቂ እህል ነበር ያቀረበው። የሁለቱንም ቁርባኖች አንድ ቦታ ላይ ሳሉ ከሰማይ እሳት ወረደችና የሀቢልን ቁርባን በላችው። ቁርባኑ ተቀባይነት አግኝቷል ማለት ነው። የቃቢልን ግን ተወችው፣ አላህ አልተቀበለውም ማለት ነው። ያን ጊዜ ቃቢልም እህቴን እምታገባ እንዲሆን እገልሃለሁ አለው። ሀቢል እልህ የሚቀበለው ከጥቂቶቹ ወይንም እሱን ከሚፈሩት ነው አለው። ያን ጊዜ ቃቢልም ወንድሙን ሀቢልን በያዘው ብረት ጭንቅላቱን መትቶ ጣለው። ቃቢል ወንድሙን ከገደለው በኋላ ሬሳውን ምን እንደሚያደርግ ጠፍቶበት በዚህ ሁኔታ ላይ ሳለ አንድ ቀን የወንድሙን ሬሳ እንዴት እንደሚሸሽግ ያሳየው ዘንድ አላህ መሬትን የሚጭር ቁራ ላከለት። ቃቢልም ወይኔ የወንድሜን ሬሳ እሸሽግ ዘንድ እንደዚህ ቁራ ቢጤ መሆን አቃተኝ አለ። ቃቢል ወንድሙን ሀቢልን ከቀበረው በኋላ በመግደሉ በጣም ተጸጸተ። አደምም የልጁን መሞት ሲሰማ በከፍተኛ ሁኔታ አዘነ። አደምና ሀዋ በልጃቸው ሀቢል ሀዘን በጣሙን ስለተጎዱ አላህም ሺፍ የሚባል መልካም ልጅ ሰጥቶ ሀዘናቸውን አስረሳቸው። ሺፍ ማለት የአላህ ስጦታ ማለት ነው። እንደዛ ብለው ሊሰይሙት የቻሉትም ሀቢል ከሞተ በኋላ አላህ እሱን በምትኩ ስለሰጣቸው ነው። ለመጀመሪያ ጊዜ በጥበብ የተናገረውም ሺፍ ነው። ለመጀመሪያ ጊዜ በወርቅና በአልማዝ ንግድ የጀመረውም ሺፍ ነው። ለመጀመሪያ ጊዜ በሚዛን መገበያየትንም የጀመረው ሺፍ ነው። ለመጀመሪያ ጊዜ ከምድር ማዕድናትን ማውጣት ያስተማረውም ሺፍ ነው። የሰው ልጆች ሁሉ የዘር ሐረጋቸው ከሺፍ ጋር ነው የሚገናኙት። ምክንያቱም ሌሎቹ የአደም ልጆች ተበታትነው እየሮጡ አልተወለዱም። በዚህ ሁኔታ ሳለ አንድ ቀን መላከል ሞት ቀጠሮዋን ጠብቆ አደምን ነፍሱን ለማውጣት ሲመጣ አደም ገና 40 ዓመት ይቀረኛል ብሎ ተሟገተ። መላከል ሞትም በእርግጥ እድሜህ 1000 ነበር፣ ያኔ ለዳውድ ከኔ 40 ቀንሳችሁ 100 ሙሉለት ብለህ ነበር አለው። አደምም ምንም እማውቀው ነገር የለም እንዲህ ብዬም አላውቅም
አላውቅም አለው። ያን ጊዜ አላህ የምስክር ወረቀቱንና መስካሪ ያደረጋቸውን መላእክትን እንደ ማስረጃ አቀረበበት። አደምም አመነ። ሞት አፋፍ ላይ ደረሰ። ያን ጊዜ አደምም ምክራዊ ኑዛዜውን ለልጁ ሼፍ ይናዘዝ ጀመር። የቀንና የሌሊትን ክፍለ ጊዜ አስተማረው። በሁለቱ ክፍለ ጊዜ ውስጥ የሚደረጉ አምልኮዎችንም በዝርዝር አስተማረው። ቀኑ ጁምዓ ነው። አደም በጣም ታሟል። ልጆቹ የሚያደርጉት ጠፍቷቸዋል። በዚህ መሃል አደም ለልጆቹ የጀነት ፍራፍሬ እንዲያመጡለት አዘዛቸው። የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው ማሮቼ። እና ላይክ፣ ሼር፣ ሰብስክራይብ አትርሱ። አብረን እንደግ እላችኋለሁኝ የኔ ማሮች፣ የኔ ውዶች ወዳችኋለሁ። ፋሚሊዎቼ በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ሀገሬ ልጆች። እና በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።